አፉዬ እንዴት ነሽ? እኔ የምልሽ እኔ ግን አሁን ምንም ቢሆን አዳመንኳት። ከዚህ በኋላ እኛ አለን አልኩሽ እኮ አፉዬ። በዛ ላይ ደግሞ አዜብ ቶሎ ህክምናውን እንደምትጀምሪ ነግራኛለች። ህክምናሽን ከጨረስሽ በኋላ ደግሞ የራሳችንን መንገድ እንጀምራለን። ደግሞ እኮ ጠባሳውን ታሳየናለች። አይገርምሽም? ሆን ብላ ራሷ ተኩሳ ነው የሚሆነው እንጂ አይመስለኝም እንደዚሁማ። ወይ አፉዬ ግፍ አትናገሪ። እሷ በየደቂቃው ስትሰራው ምንም ያልመሰለሽ አሁን ስናገር ነው የሚገርምሽ። ከዚህ በኋላ ከሷ ጋር የምትገናኝበት ምንም አይነት ነገር አይኖርም። ለማንኛውም ያቺ ከይሲ የምታረገው ነገር ስለማይታወቅ ካጠገቢ ባትርቁ በጣም ነው ደስ የሚለኝ። የዚህን ያህል አሟራሻለች ማለት ነው? ነገርኳችሁ እኮ እሷ ከደረሰችብኝ በጣም ብዙ ነገር ነው። ባይገርምሽ ታክሜ መዳን የምፈልገው ለእናንተ ስል ነው። እንዴ አፉዬ ምን እያልሽ ነው? በራሴ እኮ ተስፋ ከቆረጥኩኝ ቆይቻለሁ እቴ። ከዚህ በኋላ ተስፋ መቁረጥ የሚባል ነገር የለም። እኛም ልክ እንደ በፊቱ የምናስቀና ቤተሰቦች እንሆናለን። አባዬንም ጨምሮ ማለትሽ ነው? አዎ አባዬንም ጨምሮ። ተፍዬ አሁን ግን ከልብ ነው ይቅርታ ያልከኝ? አሁን ስላፍቂ የምናወራ አይሻልም? ዶክተሩ ጋር ደውዬ በዚህ 3 ቀን ውስጥ ውጭ ወጥታ መታከም አለባት ብሎኝ ነበረ። የምርሽን ነው? እናንተ ከሄዳችሁ በኋላ ዶክተሩ ደውሎ እንዴት አድርጋችሁ የአፍኪንን ነገር ብሎ ጠይቆኝ ነበረ። በአስቸኳይ ሄዳ እንድትታከም ያልኩት ደግሞ እኔ ነበርኩኝ። የእውነት ምን እንደምልሽ አላውቅም አዜብ። ይልቅ አረግንና አፍኪንን ተዘጋጁ በላቸው። የኤምባሲ ጉዳይ አልቋል አይደል? ሁሉ ነገር እኮ ካለቀ ቆይቷል። የቀረው የሷ ሄዶ መታከም ብቻ ነው። እሱን እኔ እኮ አመቻችቼዋለሁ እያልኩ ነው። ሁሉም ነገር እኮ አልቋል። እውነት በጣም አመሰግናለሁ። እኔ ነኝ ይቅር ስላልከኝ ማመስገን ያለብኝ። ቅር ካላለ ዛሬ ቤተሰብ ራቱን በላ ደስ ይለኛል። ለናህርክ ነግራቸዋለሁ። መቼም ይሄን ዜና ሲሰሙ በጣም ነው ደስ የሚላቸው። ደስታቸውን ፊት ለፊት ባይ ደስ ይለኝ ነበር። ምናልባት በደሌ በዚህ ቢጠራልኝ ብዬ ነው። እባክሽ አዜብ፣ ማንንም አንቺ ላይ ቂም አልያዘም። ከዚህ በኋላ ሜላት ማንንም አታስጨንቅም። እኔ ራሴ እቆጣጠራታለሁ። በተለይ አፍኪን የደረሰችበት ቦታ አትደርሳትም። ይሄ ነገር እንደዚህ የሚሰራ አይመስለኝም። እሱን ለኔ ተው። ካም በኋላ አጠገቧ እንዳትደርስ ነው የማደርገው።
ይሄ ጸጉር ነው። ስም ጽፌበታለሁ። የማየን ያባዬ ነው። አሁንም ያቺን አረመኔ የማየ ነው የምትያት? እንኪ ስም ጽፌበታለሁ። አሁንም እኮ ያልሽኝ ነገር ሙሉ በሙሉ አላመንኩሽም። እስኪ ቆይ ንገሪኝ፣ ለምን ብዬ ነው የምዋሽሽ? ለነገሩ ተይው፣ ትልቁ ጥፋት ያለው አባትሽ ጋር ነው። ለመሆኑ ውጤቱ ምን ያህል ጊዜ ይወስዳል? በአስቸኳይ ስለሆነ የሚሰራው በአንድ ሳምንት ይደርሳል። ናሙናውን ለመስጠት ደግሞ አብረሽኝ ብትሄጂ እንድታሚኝ ጥሩ ነበረ። ውጤቱ ደግሞ በአድራሻሽ ይመጣልሻል። አረ ችግር የለውም አክስቴ፣ አምንሻለሁ እኮ። አሁንማ ጭራሽ አንገቷን ደፍተውናል ባጠገባችን የምታልፈው። እናንተ እኮ ሜላትን ስለማታውቋት ነው። መጀመሪያ ራሷን አንገት ደፍታ ነው የላንሱ አንገት የምታስደፋው። አፉዬ ግን ሜላት ላይ ያለች ጥላቻ በጣም ስለሰደደ ነው። ይልቅ እሱን ተውትና ወይዘሮ አዜብና አባታችን ሰላም ስለፈጠሩ በጣም ነው ደስ ያለኝ። እኔ ግን አባዬ ምንም ደስ ያለው አይመስለኝም። እና ይሄን የሚያክል ክህደት አሳድራበት ደስ እንዲለው ፈልገሽ ነበር? አባዬ ደወለ። ሄሎ አባዬ፣ እንግዲህ 3 ወፎች ማደራቸው ላይ ሰፍረዋል። የነገውን ደግሞ ፈጣሪ ነው የሚያውቀው። ምንድን ነው? መቼም አፍኪንን የሚመለከት መሆን አለበት። የእውነት የምርህን ነው አባዬ? እኔ በፍጹም ይሄንን ማመን አልችልም። እና ሕክምናው ይቆም አላለችም እያልክ ነው? ውይ ምን አይነት መልካም ሴት ናት። ይሄን ደስታችሁን ላለመቀማት ስል ብቻ በጣም ደስ ብሎኛል። ቆይ ለምንድን ነው እንሹ አፍኪን? ለምንድን ነው በአንዴ ተስፋ የቆረጥሽው? ግን ድጋሚ ድኜ እንደ ድሮ መሆን ይመስላል አባዬ። የእሷን ካልፈለገች ደግሞ ነው ያለው። አንቺ ደግሞ ምን እያልሽ ነው? ሁሉም ነገር እኮ ተስተካክሎ አልቋል አይደል እንዳፉዬ? እንደውም ይሄንን ዜና ስለሰማን በጣም ደስ ሊለን ይገባል። ማዘን የለብንም አይደል እንደ አባዬ? እራቱ ሜላትን ያጠቃልላል እንዴ? በዚህ ጥያቄ ብቻ እኮ ነው የጠየኩት። እሺ አባዬ፣ እኔ ደግሞ ወይዘሮ አዜብን ጠይቃትና እራት ምን በላውን አዘጋጃለሁ። ይገርማል። በስንት ጊዜያችን ሰብሰብ ብለን ማዕድ ልንቀርብ ነው። ግን እኮ ከማከራችን አንድ ሰው ጎሏል። እኔ ምልሽ አረግ ለወንድምሽ ነገርሽው እንዴ? ደውለሽ ነበር? አዎ ሁሉንም ነገር ነግሬዋለሁ። አሁን ደግሞ አፉዬ ልትታከም ልትሄድ እንደሆነ ደውዬ አሳውቀዋለሁ። ወንድምሻ ለኛ ሲል ብዙ መከራ አልፏል። አሁን ግን ይበቃዋል። ከዚህ በኋላ ከገባ እኮ መቼም አይወጣም። ለጊዜው የሆነ ቦታ ሂድ እንኳን ብንለው እጁ ላይ ምንም ገንዘብ የለም። ለሁሉም ነገር ግን እሷን ማስቸገር አይከብድም አባዬ? መቼም ስለሜላት ካላወራክ ደስ አይለማ አባዬ። እሺ አባዬ። እኔ ቆንጆ ነኝ። እስኪ ሄሎ ወይ ሳራ፣ እንዴት ነሽ? አለሁ ደህና ነኝ። አሁን ራሱ ወጥቼ ነው የማወራሽ። ያው ባለፈው እንደነገርኩሽ ነው። አክስቴ ባለችኝ መሰረት ያማየና የሰውየውን ጸጉር ሰጥቻታለሁ። አዎ ዴኔ እንድታስመረምረው ማለት ነው። እባክሽ እኔ ግራ ገብቶኛል። ምን እንደማደርግ ራሱ እኔ ምንም አላውቅም። ማንን ማመን እንዳለብኝ ራሱ ምንም አላውቅም። ብቻ ጨንቆኛል። ምን እንደምልሽ ራሱ አላውቅም። አዎ እስኪ ለማንኛውም እኔም እስካየው ጓጉቻለሁ። ማለቴ ውስጥ የሆነ ፍርሃት ነገር እያለኝ ነው። እሱስ ልክ ነሽ፣ ግን ቢሆንም ይጨንቃል። እንደዚህ ነገር በጣም ነው የሚጨንቀው። አዎ በቃ
ለማንኛውም አዲስ ነገር ካለ አሳውቅሻለሁ፣ ችግር የለም። እሺ እኔም ይኸው እጠብቃለሁ። እንግዲህ ምን አማራጭ አለኝ ብለሽ ነው? እሺ እሺ አታስቢ፣ ችግር የለም፣ እደውልልሻለሁ። እሺ ቻው። አራንሽ ሀረግ ምን ነው ተቀየመችኝ? እንዴት ምን ሆና ነው የማታነሳው? አረ ሀረግ ስልኩን አንሺው። ሀረግ ስትል ሰማሁ ልበል? ቆይ አንተ ማን ነህ? የሆነ ቦታ ማቅ ይመስለኛል። እህቴን ስታሰቃያት የነበረው አንቺ ነሽ? ትሰምኛለሽ? እህቴን አይደለም መንካት በሙሉ ስሟ ብትጠሪያት አንቄ ነው የምገልሽ። እንዴ ልትገለኝ ነው እንዴ ሀሳብህ? አሁን ግቢና ሀረግን ጥረት። ይኸውልህ ወንድማቸው ነው መሰለኝ። ከነሱ ጋር ያለው ነገር ደግሞ በመሀላችን ያለው ነገር ተፈቷል። ለኔም ደግሞ ወንድም ሆነኛል ነው ወይ? ስለዚህ ነገር አልሰማህም? እኔ በእህቷ ላይ የጭካኔ መዓት የምታሳይ እህት የለችኝ። ስለዚህ ነገር ያውቃል ማለት ነው። ይኸውልሽ ህይወትሽን የምትወጃ ከሆነ ብትጠነቀቂ ይሻልሻል። እሺ ችግር የለውም። ገብቼ ልጥራለህ ወይስ አንተ ገብተህ ትጥራታለህ? እኔ አልገባም። እኔ ስልኳን አላነሳ ስላለች ነው እዚህ ድረስ የመጣሁት። ወንድምሽ ቆይ እዚህ ምን እያደረክ ነው? እህቴን አፍቃኝ ነው የመጣሁት። በዚያውም ይችን ሰይጣን ላስጠነቅቃት ብዬ ነው። ያማል እንዴ? ቆይ ሜላት ጎዳሽ እንዴ? አይ ምንም አላደረገኝም። በቃ እናንተ አውሩ፣ እኔ ውስጥ ልግባ። ወንድምሽ እባክህ ልለምን፣ ከዚህ ሂድ በቃ። እኔ እህቴን አፍቃኛለች። እህቴን ላገኛትና ከዛ በኋላ ሄዳለሁ። ሀረግ ወደዚህ መምጣታችሁን ስትነግረኝ አላመንኩም ነበር። እሺ ከኛ ምን እናድርግ? እህታችን አይናችን እያየ እጃችን ስትሞት እናያት። ለማንኛውም ከ3 ቀን በኋላ ወታ ትታከማለች። ምን? ወይዘሮ አዜብ ሙሉ ወጪውን ሸፍና ልታሳክማት ነው። እንደፈራሁት እግሯ ስር ወደቃችሁ? ያፍኪንን ህይወት ለማትረፍ ስንል አንተም ያልከውን ነገር ከመጠቀም ወደ ኋላ እንደማንል ነግሬ ነበር። አሁን ግን እሱም አላስፈለገንም። ደግሞ ወይዘሮ አዜብ ራሷ ነች መታ ይቅርታ የጠየቀችን። ወንድምሻ ቆይሻው ለምን አትሄድም? እሺ በቃ አንዴ ያፍኪንን ጥሪልኝና እሄዳለሁ። ወንድምሻ አሁን ላስቸግራችሁ አይደለም የመጣሁት። እህቴ ስላነፋቀችኝ እሷን ላገኝ ነው የመጣሁት። ታዲያ እዚህ ምን ትሰራለና? ግባ። ጭራሽ ይናነቀኝ። አለቅም አንተ ውሻ ልጅ። እኔን አይደለም ማነቅ ጫፌን አትነካኝም። እሺ አሳያለሁ ወንድምሽ። አለቅም እኔማ
የቀረው እሱ ነበር። እሱንም አመጡት። ለማዬ በፖሊስ ተፈላጊ ወንድማቸው ውጭ እንደቆመ ነግሬያት ልታስገባው ሄዳለች። በፖሊስ ተፈላጊ ነው እያልሽ ነው እንዴ? ወንድማቸው ሀገር ያሸበረ ወመኔ ነው ስልሽ። ስለዚህ አንቺን ለማስፈራራት ነው ማለት ነው የጠሩት? ምን ማለት ነው? ደግሞ ምናልባት እኮ አደጋ ላይ ልትሆኚ ትችያለሽ። እያስፈራራሽ ነው? ላስጠነቅቅሽ እየሞከርኩ ነው። እርግጠኛ ነኝ ወንድምሽ አፍኪን እንዳሰቃየሻት ደርሶብሽ ይሆናል። አረ ከማወቅም በላይ አንቆይ ነበር። ስለዚህ ስራውን ጀምሯል ማለት ነው። እስኪ ንገሪኝ፣ ሌላ አላማ ከሌለው ማን ወንጀለኛ ቤቱ የሚያስቀምጠው? እሱማ እኔም ተንኮል አስቤ ቢሆንም እኔም ግባ ብየው ነበር። አሁን ላይ ግን ተንኮል የታሰበብሽ አንቺ ላይ እንደሆነ እየነገርኩሽ ነው። እውነትሽን እኮ ነው። መቼም ያለ ወትሮ በዚህ ሰዓት የመጣው ያለ አንዳች ምክንያት አይደለም። አታስቢ፣ እሱ ጉዳይ እንኳን ቀላል ነው። ቆይሽ እኔ ምን ላድርግ? ፖሊስ ጋር ደውለሽ ያለበትን ጠቁመሽ አስይዥው። ቆይ ግን እሺ እኔ ጠቁሚ እንዳይሳስኩት ቢያቅስ? ሀዚብ ጠቆመች ሊባል ይችላል እኮ። ነገሩን ወደ እሷ እናላከው ያልሽ ነው? በእህቶችሽ እንድትጠላ ትፈልጊ የለ? እህቶች ያልሽው እነሱን ነው? ለነገሩ ማን ያውቃል? ቤትም አልገባ ሊላት ይችላል። ይኸውልሽ ቤትሽ ከገባ ግን ያልኩሽን ነገር ማድረግ እንዳትረሺ እሺ? አሁን እንዴት ነሽ? አይዞሽ፣ እኔ እህትሽ እያለሁልሽ ምንም ነገር አትሁኝ። ታክምሽ ትሆኛለሽ። እንዴ ወንድምሽ ደህና ነህ? ደህና ነኝ። ወይዘሮ አዜብ ምን ማድረግሽ ነው? አታስቢ ሐረግ፣ እኔ እህቴን ካገኘሁ ከዚህ እሄዳለሁ። ችግር የለውም። የዛሬን እዚህ ደርና ነገ ራሴ እሸኝሃለሁ። እኔ ግን ይሄ ነገር ምንም ደስ እያለኝ አይደለም። ወይዘሮ አዜብ በእኛ የተነሳ ችግር ውስጥ እንዲገባ አልፈልግም። አታስቡ፣ ወዴትም አልሸሽም። ምን እያልክ ነው? ፖሊሶች እኮ በየቦታው እያሰሱ ነው። መጀመሪያ ከእስር ቤት አምልጬ የወጣሁት አፉዬን ለማሳከም ብዬ ነበር። አሁን ግን ወይዘሮ አዜብ እንደደረሱላት ሰምቻለሁ። በመጨረሻም እውነቱን ተቀበልክ ማለት ነው? እናንተ ልክ ነበራችሁ ሐረግ። የሚቀድመው የአፉዬ ጤንነት ነው። አሁን ግን ይሄን ስላየሁ ደስ ብሎኛል። ቢሆንም እኛ እንኳን ተሳልፈን እንኳን ሰጥን ለኔ ብለህ እንደታሰርክ ደግሞ አውቃለሁ። በቃ አሁን ግባና ሻወር ልብስን ቀያይ። እዚህ አዲስ አገኛለሁ። ይተነስከው ቀያይ። እሺ እቀይራለሁ። ትንሽ ላጫውታት። ጎበዝ ሰላም፣ ጎበዝ። እንዲህ ነው መስመሮች እያዙልኝ ነው ነገር። ደስ ይላል ሰላም። ይስ እኔ እኮ ሰላም ነኝ። ሰላም አስቤ የማላሳካው ነገር የለም። ጎበዝ ጎበዝ ሰላም። እንዲህ ነው ጎበዝ ሰላም። እንዲህ ነው ነገሮች አሁን መስመር እየያዙ ነው በትክክል። ተይ እንጂ
ወንጀለኛ ቤት እንደደበቅሽ ማንም ያውቅብሽ ነው አይደል የመሰለሽ? እሱን አብረን እናያለን። ሲጀምር አክስቴ ያለችው ነገር እውነት ነው። በዚህ አይነት ማዘቤ ዘመዳቸውን ማጥፋቸው አይቀርም። ወይኔ ሚላት በቃ አንቺ ከጨዋታ ውጭ ነው የምትሆኚው ማለት ነው። እሰራልሻለሁ፣ አሳይሻለሁ። የማደርገውን ነገር እኔ አውቃለሁ። እንደዚህማ ደብቀሻት አትቀሪም። ጉድሽን ነው የማፈላው። በጣም ጥሩ ታስቢ የለ። እስኪ እናያለን። ማረግሽን ደግሞ እኔ አውቃለሁ። እንዴት ጠራርጌ እንደማስወጣችሁ በደንብ ነው የማውቀው። ጭራሽ እንደዚህ ሁላችንም እንደዚህ ስላገኘኋቸው በጣም ደስ ብሎኛል። አሁንማ ደስ የሚል ዜና ሰምተናል። እኔም ከዚህ በኋላ ስላንቺ መስጋቴን አቆማለሁ። ግን እጅን ለፖሊስ እሰጣለሁ ያልከው ውሸትን ነው አይደለ? ምንም ቢሆን ወንጀለኛ ነኝ እንዴ? ድኜ ስመጣ እኮ ቦሌ ላይ አበባ ይዘህ እንድትጠብቀኝ የምፈልገው አንተን ነው። ስለዚህ እንድትያዝ አልፈልግም። አይዞሽ፣ አሁንማ እኮ ወይዘሮ አዜብ እረዳዋለሁ ብላለች። ማንም ላይ ችግር መሆን አልፈልግም። ዛሬ ማታ ከዚህ እሄዳለሁ። ቢያንስ እጅን ካልሰጠ አንድ ነገር። እሱማ በገዛ ጓደኞቼ ተከድቼ የለም እንዴ? ዋጋቸውን ሳልሰጣቸው ወደ እስር ቤት ተመልሼ አልገባም። ጀመረ ደግሞ ይሄ ፊጋ አመለ። ግን እኮ ከዚህ በኋላ እንደማትጣላና እንደማሰርቅ ቃል ገብተልኝ ነበር። ቃሉን ያጠፈው እኮ ላንቺ ሲል ነው። አንቺ እንድትታከሚለት፣ አንቺ እንድትድኝለት እኮ ብሎ ነው። ይሄው አሁን ሞጫ ቀዳዳ ጠፋበት አይደል? እኔም ቃል ገባልሻለሁ አፍዬ። ታክመሽ ስትመጪ የመጀመሪያው አየር መንገድ ቦሌ እኔ ነኝ አበባ የምሰጥሽ። ፕሮሚስ። እራት እንዴት ነው? አልደረሰልሽም እንዴ? ደግሞ ሲጣፍጥ ሽታው እንዴት እንደሚጣፍጥ ሰይኔ ልጅ ደርሷል። ማቀራረብ ነው የቀረኝ። እሺ ማይ እንዳላግዝሽም ቢያልሽኝ እንግዲህ። አንቺማ በጣም ብዙ አገዝሽኝ። የእውነት ውለታሽን ፈጣሪ ክፈልሽ እንጂ እኛማ ከፍለን የምንጨርሰውም አይመስለኝም። ድጋሚ ባዳ እያረጋችሁኝ ነው? አረ በፍጹም። እርሶማ ከእናትም በላይ ኖት። ሁላችንም ደግሞ የተፈጠረውን ነገር ረስተናል። አንቺ በደንብ ማረፍ አለብሽ። ያው ኩላሊቱን ካንቺ አይደል የምትወስደው? ብቻ እሷ ትዳንልኝ እንጂ እኔማ ምን ሆናለሁ ብለው ነው። አይዞሽ ትድናለች፣ ፈጣሪ ይረዳናል። የወንድምሽ እነዚህ መሆን ግን ምንም አልወደድኩትም። ነገ የሆኑ ማምናቸው ሰዎች ፈልጌ ወደ አንድ ቦታ ዞር አደርገዋለሁ። ግን እኮ እርስዎንም የወንጀለኛ ተባባሪ እያደረግኑት ነው። ለእህቱ ሲል ይሄን ሁሉ መስዋዕትነት እንደሚከፍል ማላቅ መስሎሽ ነው? እሱማ ወንድምሻም እድሜውን በሙሉ ይኖረው ለኛ ነው። ሜላትን አባታችሁ ራት ላይ ጋብዟታል። ምናልባት እናንተ ካልፈለጋችሁ ብዬ ነው። ምን እያሉ ነው? ቤቱ አይደል እንዴ? ከኔና ከበፂ ውጪ እኮ ሶስታችሁን በስጋ ተዛምዳችኋል። ጥሩ የሚሆነው እሷ እንደዚህ ብታስብ ነው። በእኔ አንዳንድ ነገር ላስተካክል፣ ወደ ሳሎን ልሂድ። ወይዘሮ አዜብ። አቤት። በድጋሚ በጣም ነው የማመሰግነው። ምስጋና ላደርግ ስለሚያስፈልገው አረቂ
ግን ደስ እንዲልሽ ምስጋናሽን ተቀብያለሁ የኔ ቆንጆ። ለምን ፖሊሶቹ የማይመጡት? ምን አይነት ድራማ እንደምሰራባችሁ በደንብ አሳያችኋለሁ። አዳሜ እራት ምናምን አቅርበሽ ፍቅር ፍቅር ትጫወቻለሽ አይደለ? አሳያችኋለሁ። ጥሩ ነገር እየመጣላችሁ እንደዚሁም አልቀራትም። አዳሜ ሁልሽም ቀልብ ነው የምገፋው። ጭራሽ ልትሳሳቁ አንድ ገበታ ላይ ቀርባችሁ እናንተ አይሆንም። እንደዛማ ሲሆን አላይም፣ በፍጹም አልፈቅድላችሁም። የማደርገውን ነገር በደንብ አደርጋለሁ። ረፍጠን ጭራሽ አንድ ላይ ፍጹም አይሆንም። እንደዛማ አይሆንም። ትርምስምሳችሁን ነው የማወጣው። ተፈራ እና እንጂ ተሰብስበን እኮ እየጠበቅን ነው። ደስ ብሎ ትክክል ውስጥ እየቀያየረ ነው። እኔም በጣም ደስ ብሎኛል። እውነት እንደዚህ ተሰብስባችሁ ሳያችሁ በጣም ነው ደስ ያለኝ እና በጣም ነው የማመሰግነው። ደግሞ ይቅርታ ስላደረጋችሁ ልጆቼ። ደግሞ እንግዳ አላችሁ የሚመጣ። እኔም እንደዚህ ተሰብስበን ስላገኘሁ በጣም ደስ ብሎኛል። ቴንኪው። በጣም ደስ ብሎኛል።